صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلم. صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلم. صلوا عليه صلوا عليه صلوا عليه. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ አድማጮቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬ ደግሞ አደርሱ ታኒ ማለት ነው ከቃይዳ ኑራኒያ አደርሱ ታኒ ከሁለተኛው ደርስ ማለት ነው ሁለተኛውን ቪዲዮ የምናይ ይሆናል ማለት ነው። ከባኑን ሁለተኛውን ገጽ ነው የምንቀራው። በደንብ አዳምጡኝ ማለት ወዳለሁኝ። እንደዚሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ይሄን ቪዲዮ ሼር አድርጉ፣ ላይክ አድርጉ ማለት ወዳለሁ። ይሄን ቻናል በደንብ አሳድጉት ማለት ነው። طيب أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بانون نون ተከተላችሁኝ ለማለት ሞክሩ ማለት ነው። እናንተም በተጅዊድ አስተካክላችሁ በደንብ ለማለት ሞክሩ። ባኑን ኑን ታያኑን ታያኑን ያታኑን ያታኑን እነኚህ ፊደላቶች ከየት እንደሚወጡ መخرجاቸውን አደርሰል አወል ላይ አይተናቸዋል ማለት ነው። ወደ ኋላ ተመልሳችሁ እዛ ላይ ማየት ትችላላችሁ ማለት ነው። ሳሳኑን ሳሳኑን ጂም 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 ከወሰጠ ልሳን ነው የሚወጣው፣ እንደዚሁ የቀልቀላ ፊደል ነው። እሱንም አደርሰል አወል ላይ ማየት ትችላላችሁ ማለት ነው። ሐ ሐን ቀጥና አድርጋችሁ ሐ በዚህ መልኩ አህ አህ ሐ ኸ ኸ ኸ ይወፈራል። በደንብ ወፍሩት። ከሚወፍሩ ፊደላቶች ውስጥ አንዱ ነው ማለት ነው። አህ አህ ኸ ኸ በዚህ መልኩ ሐፈ ሐፈ በዚህ መልኩ ማለት ነው። ሐም ይቀጥላል፣ ሳም ይቀጥላል፣ ሁለቱም ማለት ነው። በቅጥና አድርጋችሁ በደንብ ማቅጥናችሁ ቁሩት። ሐ ሐፈ ሳ ላይ የምላሳችሁን ጫፍ በሁለት ጥርሳችሁ መካከል ትንሽ የጫፍ አወጣ አድርጉ ማለት ነው። ሳ ሳ በዚህ መልኩ ኸበ ኸበ ኻና ወፍሩና ባናቅጥኑት ኸበ طيب با የቀልቀላ ፊደል ነው። ሳኪን ሲሆን በደንብ ቀልቀላ ይደረጋል። አብ አብ طيب ጂም ታ ጂም ታ ታ የሐምስ ፊደል ነው። አት አት ታ ጂም ታ በዚህ መልኩ ማለት ነው። ታሐታ ታሐታ ያጂምባ ያጂምባ በኾተ ባን እና ታና አቅጥሩና ኻን መሃል ያለውን ኻን በደንብ አወፍሩት። በኾተ ታ ሃ ይሄ ታ መርቡጣ ነው። ይሄ ደግሞ ሃ ነው። ሃ ባታ ባታ ያሃ ያሃ ሃ ሃ የሚወጣው ከአቅሰል ሐልቅ ነው። ያው ደርሰል አወል ላይ እንደተማርነው ማለት ነው። ሃ ኢህዲ ኢህዲ በዚህ መልኩ ማለት ነው። ታሃ ታሃ እንግዲህ ሃ መጨረሻ ላይ ሲሆን በተለያየ ቅርጽ ይጻፋል። በዚህ መልኩ ይጻፋል፣ በዚህ መልኩ ይጻፋል ማለት ነው። እዚህ ጋር የምታያቸው የጽሁፍ ልዩነቶች
እኔ ስማቸው ወይም ደግሞ ሲነበቡ በአንድ መልኩ በአንድ አይነት ቢነበቡም ጽሁፋቸው ይለያያል። በተለያየ መልኩ እንደሚጻፉ ለማሳየት ነው ማለት ነው። ኑንታ ኑንታ ሀ ይሄ ሀ ከአቅሰል ሐልቅ ነው የሚወጣው። ይሄ ሀ ይሄም ሀ ሶስቱም አንድ አይነት ሀ ናቸው ማለት ነው። ቅርጻቸው ቢለያይም አንድ አይነት ሀ ናቸው። ሀ ያሃባ ያሃባ طيب ባሃ አሊፍ ባሃ አሊፍ በዚህ መልኩ አስተካክላችሁ ቁሩት። ባሃ አሊፍ ባሃ ሚም ባሃ ሚም በዚህ መልኩ ዳል ዳል ዛል 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 በትክክል ለማንበብ ማለት ነው። የምላሳችሁን ጫፍ በሁለት ጥርሳችሁ መካከል ጫፍ አወጣ አድርጉ ማለት ነው። አዝ ዛ ዚ ዙ አዝ طيب ጂም ዳል ጂም ዳል ኸ ዛል ኸ ዛል طيب ራን በደንብ አወፍሩት ማለት ነው። ፈትሐና ዶማ ሲሆን ይወፍራል። ሩ ከስራ ሲሆን ደግሞ ይቀጥናል። ሪ አር ሮ ዛ አዝ ዛ ዙ ዚ አዝ በዚህ መልኩ ማለት ነው። ሶፊር የሚባል ሲፋ ባህሪ አለው ማለት ነው። ጂም ራ طيب ኸዛ ራ በዚህ መልኩም ይጻፋል፣ በዚህ መልኩም ይጻፋል ማለት ነው። ዛም እንደክ በዚህ መልኩ ማለት ነው። በሁለቱም ዛ ያራ ታዛ ሲን طيب ሺን ሲላም ሺን ያው ተፈሺ ነው። በደንብ እሽ የሺንን ድምፅ ሰፋ በዛ አድርጎ ማለት ነው። እሽ እንደዚህ ሷድ ይወፈራል። ለማወፈር ግን ከንፈራችሁን አትጠቀሙ። ከንፈራችሁን ሾል አታድርጉ ማለት ነው። ሷድ ዷንም ለማወፈር ከንፈራችሁን አትጠቀሙ ማለት ነው። ያኔ ማንኛቸውን ፊደል ለማወፈር ከንፈርን መጠቀም ሳይሆን ያለብን ውስጥ ላይ ምላሳችንን ብቻ ነው መጠቀም ያለብን ማለት ነው። ፊደላቶች እንዴት እንደሚወፍሩ በትክክል ለማወቅ የዶክተር አይመንን ቪዲዮ ተመለከቱ ማለት ወዳለሁኝ። ይወፍራል፣ በደንብ ወፍሩት። እነዚህም የቀልቀላ ፊደል ነው ማለት ነው። ሳኪን ሲሆን በደንብ ቀልቀላ ይደረጋል። ሙሒጦ ቫ ላይ በጥንቃቄ ቅሩ ማለት ነው። ዟ አትበሉ። ዟ የሚባል ፊደል የለ በአረበኛ ላይ ዟ ሳይሆን ቫ ነው የሚባለው። ቫ ምላሳችሁን ጫፏን ወጣ አድርጉና ቫ ነው የሚባለው እንጂ ዟ በጥርሳችሁን ያኔ ምላሳችሁን ከውስጥ ጥርሳችሁን በውስጥ አድርጋችሁ ዟ ልክ እንደዛ ማለት ነው። እንደዛ አታርጉ። ቫ ነው። ቫ ሳኪን ሲሆን ደግሞ አው ፈመን አظለሙ በዚህ መልኩ ነው የሚቀረው። طيب محفوظ በዚህ መልኩ። صاد باء طابا ضاد ألف ظا ألف عين ተወሰጠ الحلق ተጉሮራችን መካከል የሚወጣው
አይንን ለማውጣት ጉሮሯችሁን ዝግት አድርጉ። ምንም አይነት አየር መውጣት የለበትም። ናዕቡዱ በዚህ መልኩ ማለት ነው። ይን በዚህ መልኩ ማለት ነው። ገይን ሳኪን ሲሆን ራኻዋ ስላለው ረዘም ይደረጋል። መግዱቢ ፋቲሃን ስቀሩ ገይሪል መግዱቢ ብላችሁ ነው የምትቀሩት እንጂ መግ የሚባል እንደዛ ብላችሁ ሲጀመር ግ የሚባል የአረበኛ ፊደል የለም። ግ የሚባል ፊደል አረበኛ ውስጥ የለም ማለት ነው። በዚህ መልኩ ሐምዛ ዓይንዛ ገይን ሮ ሶድ ዓይን ضاد ገይን ጠይብ ዷድም ገይንንም ሁለቱንም በደንብ ማወፍሩት ማለት ነው። ባዓይን ዳል ተገይን ዛል ጠይብ ሐምዛ ሶስቱም ሐምዛ ናቸው። ይሄ አሊፍ ላይ፣ ይሄ ዋው ላይ፣ ይሄ ያ ላይ ሶስቱም ሐምዛ ናቸው ማለት ነው። ስለዚህ ፋ በዚህ መልኩ ማለት ነው። ቆፍ ዋው ቆፍ ዋው ፋ ቆፍ ላም ቆፍ ላም ያፋ ሚም ሓሚም ላሚም ታሚም ተመት እንደማለት ነው። ተመት ይሄን ይመስላል ማለት ነው። የዛሬው ቪዲዮአችን ግልጽ እንደሆነላችሁ ተስፋ አደርጋለሁ። በቀጣይ ደግሞ ኢንሻአላህ ይሄንኑ መልሰን ሙራጃ ነው የምናደርገው ማለት ነው። በደንብ ግልጽ እንደሆነላችሁ ተስፋ አደርጋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት እወዳለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وإلى لقاء جديد والسلام عليكم ورحمة الله وبركاته.